እንደሆንኩኝ ደግሞ አትክፈቺ። ልክ ይኖርሽ የምትናገሪው ነገር በጣም ጥራዝ ነጠቅ። ለምን እንደዛ እንደሆንኩኝ አንተ ታውቃለህ እኮ። ጓደኛ አሁን ላይ አፍርቻለሁ ማለት ባንተ ልክ የሚገኝ ይኖራል ነው እኮ። ጓደኛ አፍርቻለሁ እሱ ባይኖር ይኖር እንደውም ነገሮች ሁሉ ተበላሽተው ነበር። ስልክ ደውለሽ ሰደብሽኝ። ያ ጓደኛ ስላለሽ አይደል ሰደብሽኝ? ተናገርኩትንማ ሁላቸውም አዩ እኮ ግን እቺ የተጠቀምኳትን ቃላት ብቻ ነው ሁላችሁም እያያዛችሁ ያላችሁት። እኔ የነበርኩበትን ነገር ማንንም እያስተዋለኝ አይደለም። እንደፈለግሽ ማሰብ ትችያለሽ፣ ግን እኔ እንደዛ ስትናገረኝ ከነበረኝ ሰው ጋር የማውራት ፍላጎት የለኝም። በነገራችን ላይ ገብቶኝ እኮ ነው የመጣሁት እኮ ይግባሽ የገባሽ እንደሆነስ። ስለዚህ አንቺ ያገባሽ ነገር እኔ ለማስረዳት ነው እየመጣሽ ያለሽ። በስነ ስርዓት ሲገባሽ ድረስ እና ሲገባሽ በደንብ ሲገባሽ እናውራለን አይሻልም? የምርህን ነው? በደንብ ነገሩ ይግባሽና አይምሮሽ በደንብ ነገሩን ያብሰል ስለሆነ ያደረግሽውን ነገር የዛኔ በደንብ እናወራለን አይሻልም? እንደፈለግሽ ማሰብ ትችያለሽ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ወደ እናንተ የመጣሁት የባለፈው ነገር ማንም የተረዳኝ የለም፣ እሱም እናንተም ጭምር ለምን እንደዛ ለማለት እንደፈለኩኝ ሁላ ትንሽ ሊረዳኝ የሞከረም ሰው ስለሌለ እሱን ለማስረዳት ነው ምክንያቴን ለምን እንደዛ እንደሆንኩኝ። አንዳንድ የቃላት ነገሮች ልክ ባይሆኑም እንኳን ለምን እኔ እንደዛ ለማለት እንደሞከርኩኝ የተረዳኝ ሰው የለም። ኮሜንትም ላይ ብዙ አንብቤያለሁኝ። እሱም ከዛ በኋላ ስልክ እያነሳልኝ አይደለም፣ ለመሸሽ እየሞከረ ነው። ሁላ አግኝቼ ለማውራት እየሞከርኩኝ ነበረ ነው ስራ ላይ ነኝ ምናምን እያለ ብቻ ፍቃደኛ አይደለም። ግን ዛሬ በስንት መከራ ብቻ እሺ ብሎኛል። ጠርቼዋለሁ፣ እየመጣ ነው። የተፈጠረው ነገር ምን እንደሆነ እኔን ምን እንደዛ እንዳደረገኝ ምን ስሜታዊ እንዳደረገኝ ላስረዳው ሞክራለሁ። እናንተም ኮሜንት ላይ በጣም ብዙ አንብቤያለሁኝ። ማለት 10-15 ደቂቃ ቪዲዮ አይታችሁ እኔን በዛ ልክ መናገር ምናልባት ሊያስከፋችሁ ይችላል። ልክ ነኝ ቃላት አጠቃቀሚ፣ ግን በዛ ልክ ግን አልጠበቅኩኝም ነበረ። ለምን እኔ የነበርኩበትን ነገር ሊረዳ የሞከረ ማንም የለም። ምክንያቱም እኔ እዚህ ብቻዬን ነበርኩኝ። ብዙ ውጥረቶች፣ ብዙ ነገሮች ተፈጥረዋል። እኔን ደግሞ እንደዛ የተናገርኩበት ምክንያት መጀመሪያ ላይ ስናወራ እሱ በጣም ብዙ ያሉኑ ነገሮች ሲጠቀም ይሄ ልክ ነኝ አይነት ነገር፣ አንቺ እንዴት እንደዚህ ታስቢያለሽ አይነት ነገር እያለ ስለነበረ ያ ነገሮች በጣም ስሜታዊ አድርገውኝ ስለነበረ ምንም ይሄ ለምናገረው ነገር ይሄ ራሴን መቆጣጠር ላይ አልነበርኩኝምና ያስከፋችሁ ካላችሁ በጣም ይቅርታ። በመጀመሪያ ግን እኔንም ልትረዱ ብትሞክሩ በጣም ደስ ይለኝ ነበረ በጣም እና እየመጣ ነው። ላስረዳው ሞክራለሁ። እንደሚረዳኝም ደግሞ ተስፋ አደርጋለሁ። ብቻ አላውቅም፣ ግን ይሄ ኮሜንት ለመጻፍ እንደዚህ ባስቸኩሉ ደስ ይለኝ ነበር። ማለት የሚችለው ነገር ይሄ ነው። ይምጣ፣ እናወራለን ከሱ ጋር። እንደሚረዳኝ ተስፋ አደርጋለሁ። ቁጭ ብዬ ክራሪን ያለ ደህና ነህ? ምን እሺ፣ ካሜራ ዛሬም እየተኮሳተርክብኝ ነው ማለት በስልክ እንደዛ አውርተኸኝ ምናምን። ዛሬም እዛ ሙድ ላይ ነው። እሺ ብቻ ዛሬ ካሜራ ይዤ የመጣሁት ባለፈው አንተም ያው ከዛም በኋላ በስልክ ብዙ አውርተናል። ልንግባባ አልቻልንም። ልንግባባ ብንሞክር እንኳን እየሸሸህ ነው። ይሄ እውነቱን እንድናወራ ጊዜ እየሰጠኸኝ አይደለም። የመጀመሪያው ነገር። ሁለት ቤተሰቦች በጣም ቅር ተሰኝተውብኛልና ያንን ምክንያት ለማስረዳት ነው ካሜራ ይዤ የመጣሁት። ስልሽ ካሜራ ያስፈልግም እንደዚህ አይነት ወሬ ለማውራት ካሜራ ያስፈልግም። በቃ ባለፈው ጨረስን አይደል እኔና አንቺ? እሺ፣ ግን እኮ በጣም ብዙ ያስከፋውት ሰው አለ። በመጀመሪያ ግን ደግሞ ምክንያቴንም ማወቅ አለባቸው እነሱ። ምክንያቱም በጣም ተከፍተውብኛል እኮ። ለዛ እኮ ነው ባለፈው በስነ ስርዓት መናገር አለብሽ። የምታወሪውን ነገር በስነ ስርዓት አድርጊ እኮ። ለምን እንደዛ እንደሆንኩኝ ደግሞ አትክፈቺ። ልክ ይኖርሽ የምትናገሪው ነገር በጣም ጥራዝ ነጠቅ። ለምን እንደዛ እንደሆንኩኝ አንተ ታውቃለህ እኮ።
እዚህ መጥቼ ካንተ ጋር ከመገናኘቴ በፊት በምን አይነት ወይ ነበር ስናወራ የነበረው? ስለዚህ አነጋገርሽ ትክክል አልነበር። አነጋገሬ ልክ ያልሆነው ካንተ ሁኔታ አንፃር ነው። እኔ ሁኔታ ምን አደረገ? እንዴት ነበር ስትሆን ነበር እንዴ? ላንቺ ማሳወቅ ነበረብኝ ወይ ምናምን? እኔ ፈልጌ ካላጣሁ አይነት ነገር ብቻ ሁኔታ ታውቂያለሽ መስ የነበርኩበትን ሁኔታ ታውቂያለሽ። ለምን እንደሄድኩኝ ታውቂያለሽ። ምን አንቺ ግን የምትናገሪው ነገር ትክክል አልነበረም። በቃ እኮ ፈልጌ ስላጣሁክ፣ ምክንያቱም ብዙ ነገር ተፈጥሮ ነበር። አሁን ልንገርክ፣ ስራ ቦታ ማሽን ተሰበረብኝ። ከባክ በጣም ትልቅ አሁን በቀላሉ የትም ቦታ ሊገኝ የማይችል አይነት እቃ ተሰበረብኝ። ተሰበረብኝ። ስደውል አታነሳም። ሌላ ላስቸግረው የምችል ሰው አለ፣ ላማክረው የምችለው ሰው አለ። ጓደኛ አለኝ እኮ አሁን እኮ ጓደኛ ፈራው ጓደኛ አለኝ አልሽኝ እኮ በቃ አለቀ ጨረስኩ። እዚህ አንድ ሰው ባይኖረኝ ጓደኛ አለ ማለት ባይኖረኝ እንትና ባይኖረኝ እያልሽኝ እኮ ነው። አሁንም ያለሽው ስልክ ላይ እንትና ባይኖረኝ ያኔ አንተማ እንደዚህ ያደርጋኝ ነበር እያልሽኝ አይደል ያለሽው? እሺ ያ ማለት እኮ ግን ይሄ ጓደኛ አሁን ላይ አፍርቻለሁ ማለት ባንተ ልክ የሚገኝ ይኖራል ነው እኮ ጓደኛ አፍርቻለሁ። እሱ ባይኖረኝ ኖሮ እንደውም ነገሮች ሁሉ ተበላሽተው ነበር። ስልክ ደውለሽ ሰደብሽኝ። ያ ጓደኛ ስላለሽ አይደል ሰደብሽኝ? አልተሳደብኩኝም፣ ስለተናደድኩብህ ንዴቴን ፊት ለፊት ምክንያቱም ጓደኛዬ ነክ ነኝ። አዎ ብያለሁኝ። ከነበረኝ ስሜት አንፃር ነው። በጣም ተናድጃለሁኝ እኮ። ልትናደድ ትችያለሽ። ሲጀመር የቅርብ ሰው ነው የሆነ በቃ ስትናደጂም ንዴሽን ልታበርጂ የምትሄጂው የቅርብ ሰዎች ላይ ነው። ግን በዚህ ልክ ግን የሚያስቀይም ቃላቶችን መጠቀም ግን አስፈላጊ አይደለም። ካንተ ሁኔታ አንፃር ነው እሱን የተጠቀምኩት። ታውቃለህ እኮ በምን አይነት ወይ ነበር ስታወራኝ የነበረው? ወይኔ ምንም እኮ አላደረኩሽም። በቃ በስነ ስርዓት እያናገርኩሽ ነበረ። በስነ ስርዓት ሳናገርሽ አንቺ የምትመልሺው መልስ ትክክል አልነበረ። አየህ አሁንም ምን ተፈጠረ ማለት ያ ነገር ተፈጠረ። ኦኬ ታዲያ ያ ነገር ምንም ትርጉም እንደሌለው ነው እያወራክ ያለው። ከሰው ልጅ እቃ ይበልጣል እንዴ? አይበልጥም እኮ ግን እኔ ከሰው ልጅ እቃ ማይበልጥ ከሆነ እኔን እንደዛ ውሻ አድርገሽኝ ሰድበሽኝ እንደፈለግሽ አንተ በምን አይነት መንገድ ነበር እኔ እያወራክ ነበር? የምር ተረጋግተክ ነበር? ምን ብያው እንድረጋጋስ አድርገኸኛል። ደወልሽ፣ የት ነህ አልሽኝ። እንደዚህ ነኝ ያልኩ። ኦኬ ለዚህ ነው እንዴ ከሆነ አልሽኝ። እሺ ከዛም በኋላ ቪዲዮ አየሽ፣ የሆነ ነገር ብለሽ ተሳደብሽ። የፈለግሽውን የሚመስልሽን እኔ ግዴታ የተናገርሽውን ነገር ቪዲዮ ላይ ማውጣት አለብኝ? የተናገርኩትንማ ሁላቸውም አዩ እኮ። ግን እቺ የተጠቀምኳትን ቃላት ብቻ ነው ሁላችሁም እየያዛችሁ ያላችሁት። እኔ የነበርኩበትን ነገር ማንንም እያስተዋለኝ አይደለም እያልኩ እኮ ነው እኮ። አይ ውስጥሽ ላይ ያለውን ነገር ሲጀመር እኔ ማለት በቃ እኔ በጣም ይሄን ያለ እንኳን አምኜሽም የነበረው የሰው ልጅ የዩቲዩብ ቻናሉን ለማንም አይሰጥም። በነገራችን ላይ እኔ ግን ለአንቺ የዩቲዩብ ቻናሌን ምናልባት የምትለቂበት ቪዲዮ ካለ ብዬ ሰጥቼሽ ነበረ። ይህ ማለት እኮ አሁን እኔ እምነቴን በልቻለሁኝ ማለት ነው አይደለም? እምነትሽን በላሽ ሳይሆን የምትናገሪው ንግግር የሆነ በቃ በጣም ክሎዝ እንደሆኑ ሰዎች አይደለም ለማሽቃ በጥንትን ለማድረግ ምናምን ነገር ብለሽ እያልሽ ነበር። እኔ እኮ አሁን ላንተ እንደዛ ያልኩት ማለት ነው። አሁን ሌላ ሰው ቢሆን እንደዛ አይነት ቃላት ልጠቀም አልችልም እውነትን ለመናገር። ግን አሁንም ቢሆን እውነት አለኝ። እኔ እንደዛ የሆንኩበት እውነት አለኝ። ብዙ ነገር ተፈጠረ። እያዳመጥከኝ አይደለም? ብዙ ነገር ተፈጠረ። ፈለኩ አጣውክ። ስደውል በቂ ምክንያት አይደለም የምትሰጠኝ። ምን በቂ ምክንያት አልነበር? ምን አዲስ አበባ ሄድኩ። እሺ ለማስረዳት የምትሞክርበት መንገድ ለኔ ልክ አልነበረ ነበረ። ከዚህ በላይ እኔ ምን ላድርግ መሲ? እኔ ታገስኩሽ፣ የፈለግሽውን አልሽኝ፣ ረግጠሽኝ ሄድሽ። እኔ ስሜታዊ ሆኜ እዛች ጋር እኮ ከዛ በኋላ ስሜታዊ ሆንኩኝ፣ የማይሆን ነገር ተናገርኩኝ። እሱ ጥፋት ነው። ጥፋት ሆኖ ሳለ ግን ለምን እንደዛ እንደሆንኩኝ ተረጋግተን እንድናወራ ባመቻች መንገድ ተገኝተልኛል። አንተ ማሽን ይዘህና ወይ የሆነ ነገር የተበላሸ ነገር አለ ያንን ነገር እናስተካክል ማለት ይቀላል ወይንስ? ያ እሱ እኮ ረፈደ እኮ። ከዛ በኋላም እኮ ለምን ነበር የፈለግሽኝ ብለህ እንኳን አልጠየቅም። እዚህ መተህ ነው ሁሉም ነገር። ስልክ ሲደወል መች ታነሻለሽ? በቃ የሆነ ነገር አስበሻል አንደኛ አይምሮሽ ላይ። ስልክ ስደውል አታነሺም፣ ታመነጫጭቀኛለሽ ምናምን ነገር። እሺ ያልኩሽ እኔ በቃ አንቺ እኔም ብለሽ አንተ እንዴት አድርገህ እዚህ ላከኝ? እንዴት ነበር ይሆንክብኝ? ምን ሆንኩብሽ? እዚህ አውርተን ስንሄድ መጀመሪያ ዕለት እኮ በቃ ሂጂ ያልኩሽ በቃ አይደለ? የሆነ አንቺም ተረጋጊ ሂጂና ተረጋጊ ያልኩሽ። ይኸው ተረጋጊ። አሁን ተረጋግተሻል። ለመናገር የሆነ እንትን ነኝ ብለሻል ካንተ ጋር ማውራትም እንትንም አልፈልግም ብለሽ አመነጫጨቅሽኝ። ሂጂና ተናገሪ፣ ሂጂና ተረጋጊ፣ ውሃ ጠጪ ምናምን እና ያልኩሽ ሄድሽ እኮ። እሺ ተረጋግቼ ከዛ በኋላ ደወልኩኝ አይደል እኮ ደወልሽ። እሺ እና እንዴ ልትገኝ ፍቃደኛ ነበርክ እንድናወራ? እናደሽኝ ስለነበረ እኔ ማግኘት አልፈለኩም። በበኩሌ የተናገርሽኝ ንግግር በጣም ስለደበረኝ አንቺ ማግኘት ፍላጎቴም አልነበረም። ሲጀመር ዛሬ ራሱ የመጣሁት በጣም በተደጋጋሚ ስለደወልሽብኝ እንጂ
የማግኘት ፍላጎት የለኝም። እኔ እንደዚህ በጣም በጋጦ ወጥነት የሚሰድበኝ ሰው አልፈልግም። ስድብ እንዳልነበረ እኮ ግን ታውቃለህ እኮ ስድብ እንዳልነበረ ግን ታውቃለህ። ከምን አይነት ሁኔታ አንፃር እንደዛ እንደተናገርኩኝ እኔ እንደዛ አይነት ሰው እንዳልሆንኩኝም በደንብ ጠንቅቀህ ታውቃለህ። እንደ አዲስ አንዲት ቃል ተጠቀመች ብለህ እንደ አዲስ ይሄ ምንም ብዙ ነገር እንዳደረገ ሰው እንደዚህ ስትሆን እንዴ በጣም ነው ያስገረምከኝ። በጣም ማን ምንም ማለት ጀመረ። አሁንም ቢሆን ይልም ምንም አልልሽም። እንደፈለግሽ መሆን ትችያለሽ። ያው እንደፈለግሽ መሆን ትችያለሽ። የምጽፊ ቴክስት ኖርማል ነው አይደለም? የምትናገሪው ነገር ኖርማል ነው አይደለም? ከዚህ በፊት ለረጅም ጊዜ ጓደኛ እንደነበሩ ሰዎች ናቸው የምትናገሪ አይደለም? ስለዚህ እንደፈለግሽ አልኩሽ በቃ። ያ ማለት እኮ ይሄ አንተ ላይ የእውነት ተናድጃለሁኝ። ነገሮች እንዲህ ስለሸፋፈናቸው ሳይሆን በግልጽ ስናወራ ነው። ስንዴቴን እያሳየሁክ ነው። በቃ ሌላ አማርኛ የለውም እኮ። ለአንዲት ማሽን እኔን ትቀይሪኛለሽ? ቀይሬ አይደለም። ለምንድን ነው እየተረዳኸኝ ያለው ነው? እኔ እዛ ቦታ ስንት ነገር እንደደረሰብኝ አንተ ታውቃለህ። የፈለገ ነገር ሊደርስ ይችላል። ከኔ አይበልጥብሽም። ከኔ ከምርጡ ጓደኛሽ ምንም አይበልጥብሽም እኮ። ይበልጣል እያልኩኝ አይደለም፣ ግን ያኔ የስንት ሰው ፊት እንዳየሁኝ አንተ ታውቃለህ። ይሄን ልትረዳኝ ሞክረሃል? እሺ የምር እስኪ አንተ አሁን ሰው ቤት እየሰራክ ነው፣ ለሀገሩ እንግዳ ነክ፣ የሆነ ሰው አለ ብለክ ነው የምታስበው፣ መፍትሄ ሊሰጠኝ የሚችል ሰው ወይም ደግሞ ያግዘኛል ብለክ የምታስበው ሰው። እስኪ ይሄን አስረዳኝ። በቃ ይሄ ልናደድ አልችልም እያልከኝ ነው? እሱ አይደለም እኔ የተሰማኝን ስሜት አልተሰማሽም። አሁንም ቢሆን አንቺ እኔ በጊዜው እንደዛ አይነት ንግግር እግዚአብሔርን አንቺ ለማሽቃበጥ ማለት እኮ ምን ማለት እንደሆነ አልገባሽም። በቃ ለማሽቃበጥ ከዛስ የቪዲዮው ላይ ያልተካተቱ ንግግሮች ሲጀመር ማለት ነው የሆነ ሰው አይምሮሽን በርዞ የሆነ ሰው አይምሮሽ ላይ የሆነ ነገር ከቱብሽ ነው እንጂ እንደዚህ አይነት እኔ ምን አይነት ሲጀመር አንቺ እንደዚህ አይነት ሰው አይደለሽም። ሲጀመር ማን ነው የሚበርዘኝ? ቆይ አይደለም እኔ ስለሆነ ሰው ለሌላ ሰው የማወራ አይነት ሰው ነኝ ወይ እየጠየኩ ነው። አንቺ ሲጀመር የሆነ ብቻ አለ የሆነ አይምሮሽ የሚበክልሽ ምንም የለም። እግዚአብሔርን እኔ አንደኛ የሚበርዘኝ ሰው ስፈቅድለት ነው የሚበርዘኝ። እስቲን ራሱ የተቆጣጠርኩት ማለት ነው። ማንም በቃ ያለ አይደለ አላሰጣሽም። አንደኛ ነገር ብዙ ፋሚሊ ያያል የኛ ቪዲዮ፣ ብዙ ቤተሰቦቻችን ያሉ፣ አንቺ ቤተሰቦች የኔም ቤተሰቦች ያሉ። እኔ እኮ ከዛ በጣም ትልቅ ነገር እንዳደረኩ አድርገን አሁን እንትን እያልክ ያለው ትልቅ ነገር አይደለም። ትልቅ ነገር ይሄ ንግግሬ ልክ አለመሆኑ እውነት ሆኖ ሳለ ግን አንተ ይሄ ምንም ነገር እንዳልተፈጠረ ከመሬት ተነስቼ እንደዛ እንደሆንኩኝ አይነት ነገር ነው እያወራክ ያለው። እኔ አንቺን ትንሽ ነገር ከፋሽ ብዬ እንዴት ነው የምሆነው? አንቺ እኮ ኢቭን አሁን ራሱ ደውለሽ እኮ ያረግሽው ነገር ትክክል እንደሆነ ልታሳውቂኝ እየሞከርሽ ነው ያለሽው። ምክንያቴን ላስረዳክ ነው የመጣሁት እኮ ምክንያትሽን ነገርሽኝ አይደለ? አንዲት የሆነች ማሽን ተሰብራብኝ አንተን አስቀየምኩ፣ አለቀ በቃ። ሲጀመር ውስጥሽ ላይ ያለውን ነገር ነው እየተናገርሽ። ውስጤ ላይ ምንድነው ያለው? ውስጤ ላይ ምንድነው ያለው? ስራ እየተደወለብኝ ይቀር። ሄሎ ወይ እደውላለሁ እኔ። እሺ እና ግን የምር አሁን ስልክ በኋላ ማውራት አትችልም ነው? በቃ የስራ ስልክ ነው። በቃ ስራ ከምንም በላይ አንቺ ከስራሽ እኔ ከስራሽ ከኔ በልጦብሽ አይደለ? ስለዚህ አልበለጠብኝም እንደፈለግሽ። እኔም ደግሞ ስራዬ ይበልጥብኛል። በእኔ አባባል ያለው ነገር ይሄ ነው። ስለዚህ ምንድነው እያልከኝ ያለው? አላልኩሽም። ምን እንድልሽ ትጠብቂያለሽ? ምንም አልልሽም። ምንም አላልኩሽም። ያለው ነገር ይሄ ነው። በቃ አለቀ እኮ። እኔም ማስረዳው ሰው ምንድነው አሁን እኮ ምንድነው ማለት ምን ማለት ነው? ጀመር እዚህ ጋር ቆሜ ስላወራሁሽ ነው እንትንም ማለት ቆሜ ስላወራሁሽ ነው ማለት እሱም ማውራት አልነበረብኝም እያልኩ ነው። ቆሜ ማውራትም አልነበረብኝም እያልኩ ነው። እንደዛ ከምትናገረኝ ሴት ጋር ቆሜ ማውራት አልፈልግም። አሁንም ቢሆን ማለት ነው ማውራትም መናገርም አልፈልግም። ስለዚህ እኔ አሁን እንደዚህ ጠርቼ ምናምን ባናወራ ኖሮ በቃ አንተ እኮ ከፈለግሽ ማንሳት ትችያለሽ። ከፈለግሽ ይሄ ክብር የለህም ምናምን የፈለግሽው ልትይ ትችያለሽ። ክብር የለህም ለሰው ልጅ ሰው ሲያወራ ረግጠት ሄዳለህ ማለትም ነብሽ። እንደፈለግሽ ማሰብ ትችያለሽ። ግን እኔ እንደዛ ስትናገረኝ ከነበረኝ ሰው ጋር የማውራት ፍላጎት የለኝም በነገራችን ላይ። ለዛም ይቅርታ ባይዘው በጣም ይቅርታ ስለመጣው ራሱ ንግግርሽ አሁንም እኔን ይቅርታ ወይ የሆነ ነገር ለማለት ሳይሆን ፍላጎትሽ
የሆነ ምንም አይነት ጥፋት እንዳላጠፋሽ አይነት ስሜት ስለሆነ የመጣሽ። ጥፋት አጥፍቻለሁኝ ግን ርዝኔ ለመናገር ነው የመጣሁት። ስለዚህ በጣም ጥፋት ገብቶሽ የሆነ በስነ ስርዓት እንትን እስክትይ ድረስ እንትን እንላለን። ገብቶኝ እኮ ነው የመጣሁት እኮ ይግባሽ የገባሽ እንደሆነስ። ስለዚህ አንቺ ያገባሽ ነገር እኔ ለማስረዳት ነው እየመጣሽ ያለሽ። በስነ ስርዓት ሲገባሽ ድረስ እና ሲገባሽ በደንብ ሲገባሽ እናወራለን አይሻልም? የምርህን ነው? በደንብ ነገሩ ይግባሽና አይምሮሽ በደንብ ነገሩን ያብሰል ስለሆነ ያደረግሽውን ነገር የዛኔ በደንብ እናወራለን አይሻልም? እንደፈለግሽ ማሰብ ትችላለሽ። ስራ የተደወለልኝ ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታ። እንግዲህ ይሄ ነው ያለው ነገር። ቤተሰብ ማለት ለማስረዳት እንኳን ስሞክር ያረግሽው ነገር ለመሸፈን አይነት ነገር ነው አሰቡ። ሊረዳኝ ሁሉ ፈቃደኛ አይደለም። ምንድነው ማድረግ ያለብኝ? ምንም ነው ያልገባኝ። ማለት እያወራሁት ሳንግባባ አሁንም ዛሬ ተረጋግቷል ብዬ ነበረ። አሁንም እንደኔ አይነት ስሜት እያመጣ ነው ልጁ። ማለት ሳይረጋጋ ነው የመጣው። ማውራት ያለበት የሚፈልገው ነገር አወራ ሄደ። ስለዚህ እንዴት ነው እኔ ነው ማድረግ ያለብኝ? ግራ ገባኝ እኮ ማንም ሊረዳኝ አልቻለም። ከሱ ጋር እንዴት ነው መግባባት የምችለው በዚህ ሁኔታ? ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታ